ትልበት ልጅ ምናምን እላለሁ። አው አስቸጋሪ እኮ ነው እግዚአብሔር። ከዛ አውቶማቲክ ትሆናለሁ ሳልፈልግ። እሱ ግን አደገኛ ነው። እኔ ጥሩ አይደለም እውነት። እንደ እናቴ ነሽ ምናምን ማለት ሲጀምር ዘጋኝ። በቃ አሁን እኮ ላንቺ አሁን እናቴ ምናምን ቢሉሽ እኮ በቃ ይዘጋሻል። አዎ ከዛ እኔ ማያስችለኝም። አዎ ልጄ ሲያድግ አንተ ነው በቃ ያንተ ነው የሚመስለኝ ምናምን እና እኔም ሳላውቀው እቀየሳለሁ። እሱ እኮ ነው የሚያስጠላው። አዎ እኔማ የምሬን እኮ ነው የምልህ። እንዴት ሼም እንደሚይዘኝ ብታይ። የሆነ ሰው ወይ ሊወድቅ ሲል የሆነ ነገር ሲሰማ ምናምን ማለት ነው ልጄ ያለን ምናምን እላለሁ። እንኳን ቀረበት ለአንተ ሲያስቀምጠው ነው። እሱ ነው እኮ የምልሽ፣ እሱ ነው የምልሽ። የኔን እንጀራ እንደው ማንም አይበላው እንዴ። ለአንተ አለው የትም አይሄድም። አሪፍ በእውነት እስኪ ሰሞኑን በእውነት ደውልልኝ። ማርያም ላይ ምንድን ነው ወይ ደግሞ እንደዚሁ ላይቭ ገብተን በቃ ቀጥታ እያወራን መገናኘት ነው ያለብን። አዎ እኔ ያው ምናምን እያለን ኧረ በእውነት ደስ ይለኛል። እኔ እችኛዋ እንትን አሪፍ ነች። ለየት ያለ ነው እኮ አንዳንድ ጊዜ ከተለመደ ነው ትንሽ ወጣ ማለት። እኔ ግን ምን ኤፊች አሁን ቺክ ሆኜ ልምጣ ወይስ ምንድን ነው የምትፈልገው? ወይስ እዚህ ጋር እንደምታወራኝ እስከ አይጥማ ከለሬ ልምጣ? እኔ ምንም ብትሆኝ እወድሻለሁ። እንደዚህ ደገምኩለት ለዚህ ልጅ ማይ ጋድነስ። ኧረ ቆሎም በቃ ግን አይሚቆይ ነው ሰሞኑን እኮ ማለት ነው። አይሚቆ ሌላ ጠብሳለች ብለውኛል ነበር። አይሚቆ ጠብሳለች ምናምን ብለውኛል ነበር። ነበረ ጠብሼ ሚስቱ አፋታችን። ናቆም ሰላም ናቸው። ቦይፍሬንድ ይዤ ነበር በጣም ደስ የሚል። አይ የምር ግን የምር እኔ እኮ እንደዛ ብለውኛል። አዎ እንዴ ቪዲዮ እየፖስትኩ ነበር እንዴ እንደ ማንኛውም ቲክቶከር ወግ ደርሶኝ ፊቱ ላይ ኢሞጂ እያረኩ እንዲያዩት ዝም ብዬ ቻስቱ ምን አለን። ከዛስ ወልድጭ ይላል በሉት የቲክቶክ ብረት ቱቱ በሉት። አንቺ እኮ ዝም ብለሽ ነው እግዚአብሔር። አሁን ይኸውልሽ ወንድ ልጅ የሚታየው እንዴት ነው ታውቂያለሽ? ከዚህ በኋላ ሰው ኮገበታቸው ልጁ ቁመቱ ኮገብ በላይ ነው። እሱን እኮ አሳይቼ ላስደምም እኮ ነው። ይሄ አማሌሌሌ በሚለው ሙዚቃ የሰራ ነው ቪዲዮ ብታይ። ቆይ ልክላለሁ አሁን ቴሌግራም ላይ እንዴት እንደሚያስደምም እንዳልኩ ሜትር ከ92 ነው። እኔ ሜትር ከ58 ነኝ። አስበው አጭር ነኝ። በዛ ላይ በቃ ሰውነቱ ነው በቃ አንተ 24 ሰዓት ባልሞላ ጊዜ ውስጥ ቅርጥም አድርገው አልበሉትም በአይን። እዚህ ቲክቶክ ላይ እኮ ማሳየት ጥሩ አይደለም እኮ። እኔ ቲክቶክ ላይ ካላሳየሁት ምን ያደርግልኛል? ቆያችሁ ልምጣ ይላሉ። አይ ብታዩት ምን ያደርጋል? አሁን ኦልሬዲ ተወስዷል እኮ። አረ በሉብኝ እና ፖይንቱ ሲንግል ነኝ። እኔም እኮ ጠብቄ ነው እኮ አሁን የላኩልሽ። ቆየው አሁን ታገስ
ግን ይኸውልህ የምር ማለት ነው። አሁን አንተ እኔ አሁን ላይክ ፐርሰናል ላይፍ ካለ እየቀልሰን የምሬ ማለት ነው እንዳታመጣ ወደ ቲክቶክ ማርያምን። በጣም አደገኛ እኮ ነው። ኦሮ በስመ አብ እኔ እንዲህ አይነት ነገር አላውቅም ምናምን 24 ሰዓት ባልሞላ ጊዜ ውስጥ ሁለተኛ ቪዲዮአችንን በለቀቅ ነው ማለት ነው እንደዚህ ህይወቴ እንደዚህ ተመሰቃቀለ። እመቤቴ የምርሽ ነው ማርያምን የምሬን እኮ ነው የምልህ። ውይ እንደዚህ እኮ አይደረግም እንዴ በጣም ከባድ ነው። እኔ ምን እጠላለሁ መሰለሽ ፍቅረኛሽን ምናምን ሶሻል ሚዲያ ላይ ማውጣትና የምትተኝበትን አልጋ ምናምን ወይ የምትኖሪበትን ህይወት ሶሻል ሚዲያ ላይ ማሳየት። ወይ ይሄ በቀደም ነው ቁብጥዬ ፈጭ አድርጌ ገዛሁት አልጋውንማ ሽፈው። ቆይ አንዴ እዚህ ጋር ሆነን እናወራለን። እሺ ምን አልከኝ? ለምን እንደው ታውቂያለሽ እንደዛ ያልኩት አልጋሽን ሲያዩት እዚህ አልጋ ላይ በተኛው የሚል ሰው ይበዛል ብዬ እኮ። ወረረረ ወይኔ ልጅ የሚተኛል እዚህ እንዳይበሉት ደግሞ። ቆይ እሱን እኮ ነው ብልሽ። አይ ይቅር እነግርሻለሁ። እሺ አይ ትቻለህ ታውቁ እኮ ዝም ብለሽ እንትን ነው ዝም ብለሽ ብቻ ያው እንደምታውቁት የኔ ህይወት ማለት ብቻ ነው። አንተ አቅበጠበጠኝ እኮ እኔ አንተ እንደዚህ ጎመዥ ነበር የሰው ባልና ሚስት ቪዲዮ እያየሁ ነው ያልኩት። ሰም ዘልዬ ልጁን ላውጣ በእናትህ ኢሞጂ አድርጌ ፊቱን ምን አለ ትንሽ እንኳን ኢንጆይ ባረግ ኖሮ። ሰው እኮ እንዴት በጣም ያልገባሽ ነገር እኮ ሚስቱን እኮ አይደለም ኢሞጂ አድርጎ የሚያሳየው ጓደኞቹን እኮ ቤስት ፍሬንዱን እኮ ነው። ዘንድሮ ነው የገባኝ እንደዚህ አይነት ነገር እውነት ተበላው። ከዚህ በኋላ ይኸውልሽ ኢሞጂ አድርገሽ ማውጣት ያለብሽ እኛን ስታገኝ ነው። ፊታችን እንደ አድርገሽ ያንተን ፊት ላይ ኢሞጂ ባረግ እንዳይቶ አያውቁህም። ያውቁሃላ ያውቃል እኮ ከበታች ነው ፖስት ያለበት ምኑም አያስታውቅም። አረ ከወገበታችማ ምን እኔ ያውቃሉ። እኔ ያለኝ የደረት እንትኔን ያውቃሉ። ኢንተረስቴን እኮ እንዳያዩብሽ እኮ ነው። ኧረ እኔ ከዚህ በኋላ አላሳየውም። አዎ ሴት ልጅ አሁን ከወገበታች ባትፖሰት ጥሩ ነው። ምን እንደተባልኩ ታውቃለህ? ሚዲያ ላይ ህዝብ ይዳኘናል ምናምን የሚባል ሜሴጅ ሁላ ነው የደረሰኝ። ህዝብ ይዳኘናል፣ አንቺ የሚዲያ ሰው አንቺ አሳፋሪ ተባልኩ። እኔ አላውቅ እንግዲህ በኔ ቤት ቦይፍሬንድ ልጅ እኮ ነው ኢሞጂ አድርጌበት ለካስ ልጁ የገባው እሷ ለበርዝዴው ኤክሱ ለበርዝዴ ሰጠችውን ሸሚዝ አድርጎ ነው የገባው። አበደች ኤፊ። ከዚህ በኋላ ቲሸርት ገዝተሽ ነው ራስሽ ገዝተሽ። እኔ ከዚህ በኋላ በቀርጻችሁ ሙሉ ልብስ ራሴ ገዝቼ እስከነ ኮስቲዩም ነው የምንነጋገረው ሂሳብ። አዎ ወይ ደግሞ ሜካፕ እያሰራሽ ያቺ ቢቲና ስለምትሰራት ልጅ ጎበዝ ነች እሷ። ለምን አትገላግል? ዜድ በጣም ጓደኛዬ ናት። በጣም ጀግና ሴት ናት። አዎ በጣም ጎበዝ ነች እሷ ጋር ማሰራት። እኔ ከዚህ በኋላ እንደዛ ነው ማረገው። ልክ ነህ። አዎ ፊቱን ምናምን ፀጉር አፍሮ ከሆነ መላ